ምንድነው ያሸሽ? እኔ ምንም አልወሸውክም። እሷ ግራ ልታጋባ እየሞከረች ነው። አይመስልኝም። እኔን አታምነኝም? ማንን ማመን እንዳለብኝ ራሱ ግራ ገብቶኛል። ለነገሩ ችግር የለም፣ ሁሉንም ነገር በኋላ ትረዳኛለህ። እኔ አሁን እውነቱን ማወቅ ብቻ ነው የምፈልገው። እውነቱማ እሷ የስቃያችን ምክንያት ናት፣ የቤተሰባችን ጠላት። አሁንም ግን ጠላትነቷ እየጨመረ ነው። እንዴት ጠላት ሆነች? እሱን ቀስ እያልክ ትረዳለህ። አሁን አይሆንም። ለምን አይሆንም አልኩኝ? እመነኝ። አሁን ማረፍ አለብኝ። ነገ በሰፊው እናወራለን። የምትነግሪኝ በሙሉ ተዘጋጅተሽበት ደሪ። አንድም ነገር እንድትዋሽኝ አልፈልግም። እሺ፣ ደህና ደር። ቤት ያለኝ እኮ አረሳሽም። በጣም ነው ደስ የሚለው። የሚቂታ ራሱ ነው ደግሞ እኮ የጠራሽ። በህይወቴ እንደ ዛሬ ተደስቼ አላውቅም። ያቺ ራይል ባትመጣ ደግሞ የበለጠ ምርጥ ቀን ይሆን ነበር። ስለኔ ብዙ ክፉ ነገር ነግረዋለች። የሚጠበቅ ነው። ግን የሚያምናት ይመስልሻል? ግን ግራ መጋባት ውስጥ እንዳለ ያስታውቃል። ምን ልታደርጊ ነው? እኔ እና እሱ ብቻ መገናኘት አለብን። ከዛ ሁሉንም ነገር ግልጽ አደርግለታለሁ። ቀላል አይሆንም። ማክበድ አልፈልግም። ዋናው እንኳን ማረሳሽ። ሌላው ቀላል ነው። ሲያክፍኝ እንዴት ደስ እንዳለኝ። አይዞሽ፣ ፈጣሪ ያስተካክለዋል። አሜን። አሁን ራት በልተን እንተኛ። ቆንጆ ሌሊት ይኖርሻል። አልበላም፣ ልተኛ። ቺዊ አሁንም አልተረጋጋሽም? ቆይ ግን እንዴት ታውቅቻለች? እየተከታተለችን ነበር ማለት ነው? አይመስልኝም። እንዴት? እንደዛ ለብሳ መከታተል የምትችል አይመስልኝም። እርግጠኛ ነህ? የግብዣ የሚመስል ልብስ ለብሳ እንዴት ትከታተልናለች? በጣም አምሮባቸው እኮ ነበር። እንደዛ ነው ይመስልኝ። ወይ ሰው ይኖራት ይሆናል። ደግሞ እኮ ቀድሞ ነው የደረሱት። እዛ መሆናችን እንዴት ያውቃሉ? እቺ ደደብ ሰራችልኝ አይደል? አሁን ማሰብ አለብን። አቤል ብዙ እንደሚጠይቅ እርግጠኛ ነኝ። በጸባችሁ ምክንያት ያልገባቸው ነገር ይታወቃሉ። አሁን ስቃዩን እናበዛላታለን። ዛሬ ሳይሆን ነገ። ለምን? አደጋ ማስመሰል አለብን፣ አቤል እንዳይጠረጥር። እሺ፣ አሁን ገብተሽ አረፍ በይ። ሌላውን ነገር ለኔ ተይልኝ። እሺ፣ በቃ አብረኝ ደሬ ፍቅር። ጠራሽም ቤቲ። ደህና ደሪ። ደህና ደሪ። እንቅልፍ ባይኔ ሳይዞር ነው የነገው። ለምን? ያቺን ርኩስ አንድ ነገር ሳላደርጋት መተኛት አልችልም። አደርጋለሁ አልኩሽ እኮ። ለምንድን ነው የማታምኚኝ? ማውራት አይደለም ማሳየኝ። እስካሁን ከቤት አልወጣችም፣ እየጠበቅን ነው። ያሰብከው ነገር አለ? አዎ። ምንድን ነው? በነገሮች መዝናናት ነው ያለብሽ። የማደርገውን ሳይሆን ውጤቱን ነው መጠበቅ ያለብሽ። ብዙም አታስቢ።
በዚህ ከቀጠለችማ ከወንድሜ ጋር ጠላት ልታደርገኝ ነው። እሱ እንዲፈጠር አያደርግም። ስለዚህ ፍጠን፣ መኮርኮም አለባት። ከዛሬ አልፍ። ከዚህ በኋላ በየቀን እንድትሰቃይና እንድታለቅስ ማድረግ አለብን። መኖርን እንድጠላው መሞትን ደግሞ እንድትመኝ ማድረግ እፈልጋለሁ። እኔ ጋር መታ ሞትን እንድትለምነኝ ማድረግ አለብኝ። የቻልኩትን ሁሉ አደርጋለሁ። አሁን ለወንድሜ ማለት ያለብኝን ነገር ላስብ። ቆይ እንጂ ይኸውልሽ፣ በዚህ ማሳመን ትችያለሽ። ቤቲ በምርጥ ቀናቶች የተነሳቻቸው ፎቶዎች ናቸው ከቦይ ፍሬንዷ ጋር ማለት ነው። በጣም ጥሩ። ካስፈለገ በቬሎ መምጣት ይችላል። እንደሱ አላት እንዴ? ቴክኖሎጂ ረቋል እኮ ምንም መስራት ይቻላል። በዚህ ልሞክርና ካስፈለገ ታመጣለህ። በፈለግሽው ሰዓት። ግን ለጊዜው አሰራና አንተ ጋር ያዘው። እሺ። አገኘው ሻንቲርኩስ ገና ምን እንደሚውጥሽ አሳይሻለሁ። አቤላ አትደንግጥ፣ እኔ ነኝ። እንዴት መጣሽ? ቤት ገባሽ? አንተን ለማግኘት ብዬ መጣሁ። እኔ ብዙ ነገሮች ረስቻለሁ። እስከ አስታውስ ድረስ ታገሽኝ። እህት ስለ እኔ ማይሆን ነገር እየነገረች ነው። እኔ እህት እንደምትላት አይነት ክፉ ሴት አይደለሁም። አንተን ለማግኘት የተቻለኝን ሁሉ ማደርግ ሴት ነኝ። አፈቅርሃለሁ አቤላዬ። ከአንተ ውጭ ማንንም አልፈልግም። ማናችሁን ለምን? እሷ አግብተሽ እንደሄድሽ ነገረችኝ። አንቺ ደግሞ እየጠበቅሽ እንደሆነ ነገርሽኝ። አንተ ባትፈልገኝ እንኳን ብቻዬን እኖራለሁኝ እንጂ አላገባም። ከእህቴ ጋር ጠላት ያደረጋችሁ ነገር ምንድን ነው? ብነግርህ ጥሩ ነበር። ላይፈጠር ይችላል። ንገሪኝ፣ ማወቅ እፈልጋለሁ። አይ ትታመማለክ፣ ግን አግብቻ አይደለም። ጸቡም ደግሞ በዚህ ምክንያት አይደለም። እውነቱን እስክትነግሩኝ ድረስ ሁለታችሁንም መስማት አልፈልግም። ስለሚጎዳህ ይቅርብህ። አሁን ከምትጎዱኝ በላይ ይሆኑ። አንድ ነገር እሺ በለኝ። ምንድን ነው? ዛሬን እንደሰት፣ ከዛ ደግሞ የምናደርገው እናደርጋለን። አልችልም። ለምን? ቅድሚያ ውስጥ ጥያቄን መመለስ አለብኝ። ቀስ በቀስ ደግሞ እንመልሳቸዋለን። ቅድሚያ ማወቅ ያለብኝን ነገር አስቀድማለሁ፣ ሌላው ይቀጥላል። እሺ በለኝ እኔ ቆንጆ። አይሆንም አልኩሽ። እንዴ ይሄ ዲያሪያችን እስካሁን ድረስ አለ? እንዴት አይኖርም? ይሄ ዲያሪኩ የተሳሰርንበት፣ የተዋደድንበት፣ ምንኖርለት፣ ምንሞትበት እኮ ነው። ይሄ ለኛ እውነትም ሞትም ነው። ምናልባት እኔና አንቺ እዚህ ዳር ላይ ቀርተን ይሆናል። አልቀረንም። አሁንም የሚሰማኝ እዚህ ላይ እንዳለው ነው። ብዙ ነገር ተቀይሯል። የመንገዴ መጀመሪያ ነሽ፣ መንገዴም አንቺ ነሽ፣ መድረሻዬም አንቺ ጋር ነው። የኔ ሁሉ ነገር ምን ያልሆንሽልኝ ነገር አለ? ብዙ ተባብለን ነበር፣ መኖር አቃተ። በቤተሰቦች ምክንያት ነው። እንዴት? ተወቃ ቤላ። አልተውም። አሁን ልነግርህ አልችልም። እኔና አንቺ ፍቅር መሀል ቤተሰቦች እንዴት ገቡ? ለአንተ ስለማስብ መናገሬ ሊያሳመምክ ይችላል። አሁንም ያልታመምኩ ነው የሚመስልሽ? ደስተኛ የሆንኩ የተረጋጋው አድርገሽ ነው የምታስቢኝ? ከሚብስ ይሻላል። ምን ያህል እየተጨነቅኩ እንደሆነ እኔ ነኝ የማውቀው። ለምን? ውስጤ ብዙ ጥያቄ አለ። በአእምሮ ይመላለሳል፣ ይጮሃል። ብዙ ጥያቄ አለኝ። የሚመልስልኝ ግን አንድ ሰው አላገኝም። እቀፈኝ እናተኛ። ጩኸቶቹም ጸጥ ይላሉ። አይመስለኝም። ይሆናል። እቀፈኝ። ውስጤ ብዙ ጥያቄ እየተመላለሰ ነው። አሁን እቀፈኝ እናተኛ። ከጸጥታው በኋላ ስትረጋጋ ወደ ጥያቄዎቹ እንመለሳለን።
እሷስ? እሺ ጠብቅ፣ እነግርሃለሁ። እንዳታመልጥ። ምንድን ነው የሚልክ? እሷ ወታለች ነው የሚለኝ። እህቷ ግን እስካሁን አልወጣችም። ምን አባቷ እየሰራች ነው እስካሁን? ምን ይታወቃል? ለምን ገብቶ የሆነ ነገር አያደርጋት? ግቢው ሰው ይኖራል፣ ከባድ ነው የሚሆነው። ታዲያ እስከ መቼ ነው የሚጠብቃት? እስክትወጣ ነዋ። እስስት ነች። ጨፍልቆ ማጥፋት ነው ያለበት። ሄሎ፣ አቤት ነኝ። ማን ልበል? እኔ አላምንም። ማኪ ነሽ? እንዴት ነሽ? በጣም ደህና ነኝ። ከየት ታገኝሽ ዛሬ? ጥሩ ሁኔታ ላይ አልነበርኩም፣ ለዛ ነው። እንገናኛለን። ብዙ የምናወራው ነገር አለ። መች? ዛሬ እችላለሁ። እሺ፣ ምሳ ሰዓት እንገናኝ። ደውላለሁ። ማናት እንዲህ ደስተኛ ያደረገች? ማኪ ትባላለች። የልጅነት ጓደኛዬ ናት። ይሄ ሁሉ ነገር ካለፈ በኋላ የሚያስጠላ ነገር ላይ አንድ ጥሩ ነገር አገኘሻ? አዎ፣ ከእሷ ጋር ስንት ታሪክ እንዳለን ባወቅ። ይሁን፣ ከአቤል ጭንቀት ገለል ታደርግሻለች። አቤል ስትል ቆይ አንዴ። ምን ነው? አይ ቅድሚያ ላረጋግጥና እነግርሃለሁ። ጥሩ ነገር ከሆነ እሺ። እንዳሰብኩት ከሆነ ጥሩ የሚሆን ይመስለኛል። እስከ መቼ ነው እንደዚህ የምንተኛው? ሰላም በሆነልኝ ደስ ይልሻል? ከደስታም በላይ። እሺ፣ አሁን ግን ምን የተሰማክ ነው? ትንሽም ቢሆን መረጋጋት ይሰማኛል። በደንብ እንድትረጋጋ አደርግሃለሁ። አሁን መረጋጋት ሳይሆን ማስታወስ ነው የምፈልገው። አይቀርም፣ ግን ደግሞ ስለተጨነክ የምታስታውስ አይምሰልክ። ረጋ ብለህ ነው እንጂ። ጋፑን ሳስብ እጨነቃለሁ። ለዛ ነው እያስታወስክ ያልሆነው። መጨነቅ አልፈልግም። ለመጨረሻ ጊዜ የምታስታውሰው ምንድን ነው? በሆነ ነገር አባዬ በጣም ተጨንቆ ነበር። ጠባቂው አባዬና እማዬ ጋር በተደጋጋሚ ይመጣ እንደነበር አስታውሳለሁ። ስለምን ይመስልሃል? አላቅም። አባዬ ግን ጭንቀት ውስጥ እንደነበር ትዝ ይለኛል። ያወራችሁት የምታስታውሰው ነገር የለም? አባዬ የተናገረኝ የሆነ ንግግር አለ። ምንድን ነው ያሉት? አትጨነቅ፣ አንተ ጋር ምንም አይፈጠርም ነው ያለኝ። ስለዚህ ያንተ ጉዳይ አይደለም። ከዛ በኋላ ምን እንደተፈጠረ አላስታውስም። ራሄል ግን አባዬ እንደሞተ ነግራኛለች። እኔ የት እንደነበርኩ ትዝ አይለኝ። ነበርክ፣ ስላላስታወስከው ነው። አንቺ ነበርሽ? አዎ፣ አጠገብ ነበርኩኝ። በጣም ተጎድተክ ነበር። ምን ሆኖ ነው አባዬ የሞተው? እንትን ነው፣ ድንገት አርፏል ነው የተባሉት። ሌላ ነገር አናውቅም። አልታመምም ማለት ነው? ትልቅ ህመም አይደለም ነው ያልከኝ? ቢያንስ እሱን ማስታወስ ነበረብኝ። ውስጥ ክለክሶ አለ? አዎ፣ ጩህ እያለኝ ነው። ስለዚህ ተነሳ። የት ልንሄድ? የአባት መቃብር ጋር እንሄድና ከዛ እንደ ልብ ታልቅሳለህ። እሺ። እንዴት ነህ እባክህ? አለሁ። ምንድነው ፊት የተናደድክ ትመስላለህ? ቤቴ ነው ያለችው። እኔ እንጃ። ቤት የለችም። በጧት ነው የወጣችው። ቤት በኩል? በበር ነው። እኔ በር ጋር ነበርኩ። ቤት በኩል ነው በበር የምትወጣው? መቼስ ክንፍ የላታት በር ቤት ትወጣለች ታዲያ? ይኸውልሽ፣ እየቀለድኩ አይደለም። እኔም አልቀለድኩም። እንደዛ ከሆነ እኔና አንቺ የምናወራው ነገር አለ። እንሂድ። ልቀቀኝ። እኔ የትም አልሄድም። አታስቸግሪ። እጮሃለሁ። ልቀቀኝ። ነይ። እንኳን ደህና መጣሽ።
በግድ መጣሽ አይሻልም? ፈልጌ አልመጣሁም። ኦ በግድ ነው ያመጣሁት። ምርጫ ሰጠዋት ሀና ለብዬ ሀን መረጠች። ስለዚህ በምርጫሽ ነው የመጣሽው። ቆይ እናንተ ከኔ ምንድን ነው የምትፈልጉት? ካንቺ እንኳን አይደለም ከእህትሽ ነው የምንፈልገው። እኔ እኮ እሷን አይደለሁም። አውቃለሁ፣ ግን አንዳንዴ ባንቺን በኩል መሞከር ጥሩ ነው። ከንቱ ልፋት ነው የለፋችሁት። እሷ ቤት የለችም። ቤት በኩል እንደወጣች ግን እንጃ። የት ነው ያለችው? እርግጠኛ ሆኜ የምነግርሽ ከአቤል ጋር እንደሆነች ነው። አይደረግም። ቤቲ ከፈለገች ታደርጓለች። ምናልባትም አድርገው ይሆናል። አቤት፣ የምን ችግር? ቤት የመጣ ሰው ነበር? እሺ ቶሎ በሉና ፈልጉት። ምን ተፈጥሮ ነው? አቤል ቤት የለም። እየነገርኳችሁ እኮ ነው። ዝጊ አንቺ። እንዴት ሊሆን ቻለ? ጁስ ግዛልኝ ብሎት ልኮት ነው የወጣው። እቺ እርኩስ የልትወስዶ ትችላለች። እኔ እንጃ። እንዴት አታውቂም? ቤቲ እኮ ምንም ነገር አትናገርም። የፈለገችውን ታደርጋለች እንጂ። የእሷ ስልክ አይሰራም። እሱ ደግሞ አይነሳም። ጊዜ አሳልፈው ይመለሳሉ እንጂ እሷ ምንም አታደርገውም። ወተን እንፈልገው። የት ብለን? አላውቅም፣ ግን ከዚህ እንውጣ። እችንስ እዚሁ አሽግባት፣ ስንመለስ እናወራለን። ምን ማለት ነው? ታግቱኝ ነው እንዴ? ዝም በይ አትረብሽ። ይሄ እኮ ወንጀል ነው ታውቃለህ? ይኸውልሽ ዝም በይ እንዳታሳስቺ። እንዴ ቁጭ በይሽ። ካልሆነ ይኸውልሽ የሚፈጠረውን ነገር ባንቺ ነው። ይሄ የምታደርጉት ነገር ግን በኋላ ይቆጫችኋል። አሁን ቀለል አለ? አዎ። ሌላ ምን የምትፈልገው ነገር አለ? የሆነ ነገር እያስታወስኩ ነው። ምን? የቀብሩ ዕለት የተወሰነ ነገር እየመጣልኝ ነው። በደንብ ስትረጋጋ ደግሞ እያስታወስክ ትመጣለህ ብዬ ተስፋ አድርጋለሁ። መጨነቅ ሳይሆን መረጋጋት ነው እንድታስታውስ የሚያደርግ። ደግሞ ሌላው ቀስ እያለ ይመጣል። በደንብ እየተረጋጋው ነው። አሁን ሰላም ይሰማኛል። የት እንድንሄድ ትፈልጋለህ? እዚሁ እንቆይ። እሺ። ሰፈሩ ደስ ይላል አይደል? በጣም ጸጥ ያለ ነው። ምንም አይረበሽሽም። ምንድነው እየረበሸክ ያለው? አይሚሮ የሚያነሳቸው ጥያቄዎች ናቸው። የመመለስ ግዴታ እንደሌለብህ ንገረው። አይሰማኝም። ራስን በሌላ ነገር ጥመደው። ለምሳሌ በምን? ድሮ ሙዚቃ መስማት ያረጋጋ ነበር። አሁን ተውከው እንዴ? እንደዛ አድርግ ነበር እንዴ? አድርገከዋል ብዙ ጊዜ። አይገርም። ምንም ትዝ አይለኝም። ስማው እስኪ። የት አባቷ ይዛው ገብታ ነው? ሊኖሩ የሚችሉበት ቦታ ሁላ ፈለግን ግን የሉም። ሰላቢ ቤቷ ይዛ ገብታ ይሁን እንዴ? እዛም ገብቶ ያታታል። የለችም። እና የት? በቃ ጸዲን ጫን ማለት ሊኖርብን ነው። አሰቃይተህም ቢሆን ማወቅ አለብህ። እሺ። አሁን በሷ ስልክ መልእክት ላክላት፣ የት እንዳለች እንድንነግር። እንደማትመለስ እርግጠኛ ነኝ። ለነፍሷ እንደፈራች ላክላት። ያን ጊዜ ራሷ ትደውላለች። አንቺ ልትሄጂ ነው? ማኪና አግኝቻት እመለሳለሁ። በዚህ ሰዓት ማግኘት አለብኝ። አዲስ ነገር ካለ አሳውቀኝ። እሺ። ሌላው ደግሞ ምን?
እየቀለድን እንዳኖረ ለዛችን ከፋሰጋት ስንለቃት ደግሞ ለዛች መንቃራ ሄዷ መንገራ ስለማይቀር በደንብ አድርጋ ሰቃያት። እሺ ውስጤን ቅልል እያለው ነው። ለእኔ ራሱ ይታወቀኛል። ስለተጨናነክ እኮ ነው። በዚህ ከቀጠልኩ እርግጠኛ ነኝ ሁሉንም ነገር አስታውሰዋለሁ። ለሁል ጊዜህም ደግሞ አለው። አዎ ለሁሉም ጊዜ አለው። በላውን እንሂድ። ወዴት? ወደ ቤት። ያኔ ተጨንቃ ነው የሚሆነው። ስልኬን ራሱ ቤት ጥየው ነው የመጣሁት። ይሄኔ ተጨንቃለች። ብዙ ጊዜ ደውላ ይሆናል። እንደ ህፃን የምታየኝ ነገር ግን ያናደኛል። ስለታመምክ ተጨንቃ እኮ ነው። አንዳንዴማ ታላቅ መሆኔንም ትረሳዋለች። እህት እኮ እናትም ነች። ይሄንን አታውቅም? እሱም አዎ፣ ግን የሪች በዛ። ደህና ስትሆን ደግሞ ይስተካከላል። አሁንም እኮ ደህና ነኝ። ማለቴ የምትረሳውን ለማለት ፈልጌ ነው። ገብቶኛል። በቃ እሺ እንሂድ። እሺ ይህን ነገር ፍታልኝ ባክን፣ እያመመኝ ነው። ይሄ ነገር ቀልድ እየመሰለሽ ነው አይደል? ይሄ ምን ቀልድ ነው? ይኸውልሽ በስነ ስርዓት ጠየቅኩሽ፣ በስነ ስርዓት አልመለስሽልኝም። እኔ በስነ ስርዓት ነው የመለስኩት። ንገሪኝ፣ የት ልትወስደው ትችላለች? እኔ አላቅም። የነገረችኝ እሱን ሳታገኝ እንደማትመለስ ነው። እህትሽ እብድ ናት። ለምን እንደማትሆን አይገባኝም። ያለፈውን ነገር ትታ ለምን ወደ ሰላማዊ ነገር አትመለስም? እናንተ መቼ አረፋችሁና ነው? ይኸውልሽ ሁለቱም ወደ ውጭ ሄዱ ነበር። እናንተም በሰላም ልትኖሩ ነበር። እሷ ግን አበላሸችው። የተሰቃየችው ስቃይ ላንተ ቀላል ነው አይደል? አይደለም፣ ግፍ አለው። የወጋ ቢረሳ የተወጋ አይረሳም። ምክንያቱም ሁሌ ጠባሳ ነው ያለ። እነሱም ተወቅተዋል እኮ። ራሳቸውን ነው የወጉት። የማታውቂው ነገር አለ። ሁሉንም ነግራኛለች፣ አውቃለሁ። እኔ በፊት የነበረውን ስለማቅ በሰላም ለመፍታት በጣም ጥሪ ነበር። ለምን ቢባል ቤቲ በጣም ነው የምታሳዝነኝ። የዋህ ነች። ላመነችበት ነገር ደግሞ ወደ አትልም። አባቷ ደግሞ በጣም ነበር የሚወዳት። ግን ወንጀለኞች ናቸው። ያንን የማጋለጥ ግዴታ ደግሞ ሆቴል የወደቀ። እሷም ተወጣችሁ። ጀግና እህት ነው ያለች። በጣም ጀግና ነች። ግን ከህይወቷና ከእውነት መምረጥ ነበረባት። ከእውነት የሚበልጥ ነገር የለም። ግን ጎዳት። ከራሷ ጋር ከምትጣላ ይሻላታል። ውሸት በሞላበት ዓለም እውነትን ማሳደድ በቀን ሻማ አብርቶ መርፌ እንደመፈለግ ነው የሚታየኝ። ይሄ የደካሞች አስተሳሰብ ነው። እንዴት? መቼም እውነት አይጠፋም። ውሸት ፊት ለፊት ስለሚታይ ነው እንጂ። ስለዚህ አንቺን ብትሆኝ እንደሷ ነው የምታደርጊው? አዎ አረገዋለሁ። ያው ናችሁ። አሁን ላይ የእናቱን ወንጀል ባገኝ ከማጋለጥ ወደ ኋላ አልልም። እናቱም እህትሽን ደገመቻት። ከአቤል ውጪ በዘራቸውን ንጹህ ሰው የለም ማለት ነው። አሁን ደውይላትና የት እንደወሰደችው ጠይቂያት። ዝም ብለህ ነው እንጂ አትነግረኝም። አቤት ሪች፣ ቢሮ ውስጥ ደስ ይላል በጣም። እሺ ጥሩ ዜና ሰማ መሰለኝ። አቤል ወደ ቤት ተመልሷል። ጥሩ ጊዜ እንዳሳለፍን እርግጠኛ ነኝ። እባክሽ ልለመንሽ፣ ለእህትሽ ንገሪያት። ችግር ውስጥ አትግቡ። የሆነ ጊዜ እጠብቃቸው የነበሩ ሰዎችን እንደዚህ ማሰሬ ግድ ሆኖብኝ ነው እንጂ ፈልጌው አይደለም። ማሰደድም ደግሞ አልፈልግም እናንተን። ልትፈታኝ ነው? አዎ፣ ለእሷም ንገሪያት። እነግራታለሁ፣ ግን እሺ የምትለኝ አይመስለኝም። በተቻለሽ አቅም አሳምኛት። ችግር ለማንም ጠቅሞ አያውቅም፣ ሰላም እንጂ። ልታናግረኝ ከፈለገች በሰላም ላናግራት ዝግጁ ነኝ። ደህና ነው አይደል? በጣም ደህና ነው። ደስተኛ ሆነሽ ትመስያለሽ። አዎ ነኝ። ምን ተገኘ? እንደምፈልገው መስመር እየያዘልኝ ነው። ምን? እሱን ተው፣ አንድ ስራ እሰጥሃለሁ። ምን ልስራ? አሁን ትሄድና የዛችን እርኩስ የሰርግ ፎቶ ታሰራለክ። እሺ፣ እሱ ቀላል ነው። በተጨማሪ የአቤልን የምሳ ፕሮግራም ታስታውሳለህ? የቱ ነበር? ሚስቴ ብሎ ያመጣት ቀን። ጸዲን የተዋወቅንበት ነው? አዎ አዎ፣ አስታውሰዋለሁ።
የፎቶዎቹ ፋይሎች አሉ አይደል? አዎ አልበሙን ይጋል። አንድ ፎቶ ልክልሃለሁ። የጸዲም ቦታ በሷ ተክተ አልበም ሰርተ ታመጣልኛለህ በጣም በፍጥነት። ማናት? ምታያት ይሆናል። ወንድሜ ዛሬ ሚስቱን አስታውሷል። ማናት? ምታያት ይሆናል። ወንድሜ ዛሬ ሚስቱን አስታውሷል።